ሰላም ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ጤንነት ቆይታ ከኔ ጋር እግዚአብሔር ይመስገን። ዛሬ ከትናንት ከቀጠለው ጥያቄያችን ተመልሰናል። የዛሬው ጥያቄያችን የሚሆነው ጥያቄ ቁጥር 1 ረቡዕና ዓርብ ለምን እንጾማለን? ሀ ጌታችን የታሰረበት ቀን ስለሆነ፣ የይሁዳ ምክርና ስዕለቱ ለማሰብ፣ ሐመሩሃ በብሉይ ኪዳን የታዘዘ ስለሆነ። እነሆ መልሳችን ይሆናል። ለብላችሁ ከመለሳችሁ ትክክል ናችሁ። የይሁዳ ምክርና ስቅለቱን ለማሰብ ነው። የረቡዕና የዓርብ ጾም ስያሜው ጾመ ድህነት ሲሆን የሚጾመውም ረቡዕ ይሁዳ ጌታን አሳልፎ ለመስጠት የተስማማበት ወይም የተማከረበት ቀን ስለሆነ እና ዓርብ ደግሞ ጌታችን የተሰቀለበት ዕለት ስለሆነ ሲሆን ጾሙን እንደምንጾም የያዙት ደግሞ ቅዱሳን ሐዋርያት በዲድስቅልያ ቀኖናቸው ነው። ጥያቄ ቁጥር 2 እነሆ ጥያቄ ቁጥር 2 ደርሰናል። ጥያቄ ቁጥር 2 በቤተ ክርስቲያን ትርጓሜ ጾም ማለት ምን ማለት ነው? ሀ የነፍስን ፍቃድ ለስጋ ማስገዛት፣ ለነፍስና ስጋን እኩል ማድከም፣ ሐመሩሃ የስጋን ፍቃድ ለነፍስ ማስገዛት። እነሆ መልሳችን ሐመሩሃ የስጋን ፍቃድ ለነፍስ ለማስገዛት ነው። ጾም ማለት ሆድ ከምግብ ብቻ ሳይሆን አንደበት ከሐሜት፣ ዓይን ከምኞትና ልቦና ከክፋት ሀሳብ ተከልክሎ ለነፍስ ፍቃድ የሚገዛበት መንፈሳዊ ተጋድሎ ነው። እነሆ ጥያቄ ቁጥር 3 ላይ ደርሰናል። ጥያቄ ቁጥር 3 ያዕቆብ በሕልሙ ከምድር እስከ ሰማይ የተዘረጋች ወርቅ መሰላል ያየበት ቦታ የቱ ነው? ሀ ካራን፣ ሎዛ፣ ሐመሩሃ ቤርሳቤ። እነሆ መልሳችን ሎዛ የሚለው ነው። ጥያቄ ቁጥር 4 ላይ ደርሰናል። ጥያቄ ቁጥር 4 ጥያቄ ቁጥር 4 በጉባኤ ኤፌሶን ለንስጥሮስ እና ለክህደት ትምህርቱ በሚገባ መልስ የሰጠው ቅዱስ አባት ማን ነው? ሀ ቅዱስ ቄርሎስ፣ ቅዱስ እስጢፋኖስ፣ ሐመሩሃ ቅዱስ ቴዎፍሎስ። እነሆ መልሳችን ለቅዱስ ቄርሎስ ነው። ቅዱስ ቄርሎስ የክርስቶስን አምላክነትና ወልደ አምላክ መሆኑን በማረጋገጥ የንስጥሮስን የክህደት ትምህርት በኤፌሶን ጉባኤ አውግዟል። እነሆ ጥያቄ ቁጥር 5 ላይ ደርሰናል። ጥያቄ ቁጥር 5 ስለ እመቤታችን ሕቱም ድንግልና የተናገረው ነቢይ ማን ነው? ሀ ነቢዩ ኢሳይያስ፣ ነቢዩ ሕዝቅኤል፣ ሐመሩሃ ነቢዩ ዳንኤል። እነሆ መልሳችን ለነቢዩ ሕዝቅኤል ነው። ነቢዩ ሕዝቅኤል በምስራቅ በኩል ያለችው ደጅ ተዘግታ ትኖራለች ብሎ ስለ እመቤታችን ዘላለማዊ ድንግልና ትንቢት ተናግሯል። እነሆ ጥያቄ ቁጥር 6 ላይ ደርሰናል። ጥያቄ ቁጥር 6 እመቤታችን በስደት ወቅቷ ኢትዮጵያ ውስጥ ረዘም ላለ ጊዜ ያረፈችበት ቦታ ምን ይባላል? ሀ ደብረ ዳሞ፣ ግሸን ማርያም፣ ሐመሩሃ ቁስቋም ማርያም። እነሆ መልሳችን ለግሸን ማርያም ነው። የዛሬው ቆይታችን ይህን ይመስል ነበረ። ጥያቄው ስለተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለምታከታተሉን ከልብ እናመሰግናለን። መልካም ቆይታ